አጋንንት ጋር አብረ የተኛ አጋንንትን በቃል ልታስወጣ በፍጹም አትችልም። ማስተርቤሽን እያደረክ ነው ማለት ራስን እያመለክ ነው ማለት ነው። ፖርኖግራፊ ሰውን እንደ ሰው ሳይሆን እንደ ወሲባዊ መገልገያ ብቻ እንድታይ ስለሚያደርግ እውነተኛ የልብ ግንኙነትን ያጠፋል። ሰላም ጤና ይስጥልኝ። እኔ ወንድማችሁ አገልጋይ ቸርነት እባላለሁ። ዛሬ በዚህ ቪዲዮ 5 የወሲብ ኃጢአት ልምምዶች ሰዎች እየሳቁ የሚፈጽሟቸው ኃጢአት እንደሆነ እንኳን የማያስባቸው የተለመደ ነው፣ ተፈጥሯዊ ነው ብሎ የሚያስቧቸውን ነገር ግን በየቀኑ በሚሊዮን የሚቆጠሩ ሰዎችን ወደ ገሃነመ እሳት እየሰደዱ ያሉ የኃጢአት ልምምዶችን ለእናንተ ይዤላችሁ መጥቻለሁና እስከ መጨረሻ አብራችሁ ቆዩ። አራተኛው በጣም ያስደነግጣቸዋል። ምክንያቱም አብዛኞቹ ክርስቲያኖች ቀን በቀን ይለማመዳሉ፣ ነገር ግን ኃጢአት መሆኑን እንኳን አያውቁም። ወደ ዋናው ሐሳቤ ከመግባቴ በፊት እንድታውቁልኝ የምፈልገው ነገር ይህ ቪዲዮ እናንተን ለማሳፈር ሳይሆን ነፃ ለማውጣት የተዘጋጀ ነው። ምክንያቱም መንፈስ ቅዱስ ይህን ትምህርት እንድትከብቱ ያደረጋችሁ እናንተን ለማሳፈር ሳይሆን እናንተን ለማስተማር ወይ እናንተን ለመቀየር ነው። ስለዚህ መጀመሪያ ረጋ ብላችሁ ተንፍሱ፣ እግዚአብሔር እንዲናገራችሁ ጠይቁ። ምክንያቱም አሁን የምትሰሙት ነገር የዘላለም ሕይወታችሁን አቅጣጫ ሊቀይር ይችላልና። ከዛ በፊት ግን የዝሙት ኃጢአት ከሌሎች ኃጢአት ለምን ይለያል በሚል ላይ ትንሽ ነገር ልበልላችሁ። መጽሐፍ ቅዱስ እንደሚያስተምረው የዝሙት ኃጢአት ነፍስን በልዩ ሁኔታ ይጎዳታል። አንደኛ ቆሮንቶስ 6:18 ላይ እንደዚህ የሚል ነገር አለ። ከዝሙት ሽሹ፣ ዝሙትን የሚሰራ በገዛ ስጋው ላይ ኃጢአትን ይሰራል ይላል። ሌሎች ኃጢአቶች ከስጋ ውጪ ይደረጋሉ። ነገር ግን ዝሙትን የሚሰራ ሰው በስጋው ላይ ይሰራል። ታዲያ ዝሙት ከሌሎች ኃጢአት የሚለይበት ዋናው ምክንያት የዝሙት ኃጢአት ድርጊት ብቻ አይደለም። ብዙ ሰዎች ድርጊት ብቻ አድርገው ነው የሚቀበሉት። ነገር ግን ድርጊት ብቻ አይደለም፣ መንፈሳዊ ልውጦሽ እዛ ላይ አለ፣ ወይ ስፒሪቹዋል ትራንዛክሽን አለ። ይሄ ማለት መናፍስት ካለው ሰው ጋር ዝሙት ያደረገ ሰው በቀጥታ መናፍስት ይተላለፋል ማለት ነው። ስለ 5ቱ የወሲብ ኃጢአት ልምምዶች ከመወያየታችን በፊት ይህን ተረዱ። ሰይጣን ዋጋ የሌለውን ነገር በፍጹም አያጠቃም። ሰይጣን ቅድስናን የሚያጠቃበት ምክንያት ለክርስቲያን ቅድስናው ትልቅና ኃይል ያለው ነገር ስለሆነ ነው። ወደ አንደኛው የወሲብ ኃጢአት ልምምድ ሲሄድ ዝሙት ይባላል። ዝሙት ዛሬ ላይ በዓለም ላይ በጣም እንደተራ ወይም እንደተለመደ ነገር የሚታይ የወሲብ ኃጢአት ነው። ሰዎች እንዲህ ይላሉ፣ ተፈጥሯዊ ነው፣ የተለመደ ነው፣ ፍቅር ነው። ነገር ግን መጽሐፍ ቅዱስ የሚለው ሌላ ነገር ነው። አንደኛ ተሰሎንቄ 4:3 ላይ የእግዚአብሔር ፍቃድ ይህ ነውና ከዝሙት ሽሹ ይላል። የቀድሞዋ ቤተክርስቲያን ታስተምር የነበረው ከጋብቻ ውጪ የሚደረግ የግብረ ስጋ ግንኙነት ከእግዚአብሔር ጋር ያለውን ቃል ኪዳንን ያፈርሳል ይላል። ስለዚህ ሰው ዝሙትን ሲያደርግ ከእግዚአብሔር ጋር ያለውን ቃል ኪዳንን ያፈርሳል። ሰው ዝሙትን ሲያደርግ ከእግዚአብሔር ፍቃድ በአምጾ ይሄዳል ማለት ነው። ስለዚህ ከዝሙት ተቆጠቡ። ቅዱስ አግናጢዮስ የሚባል ታዋቂ የቴዎሎጂ ምሁር አለ። እሱ ስለ ዝሙት እንደዚህ በማለት ያስተምራል። ንጽህና በጠፋበት ቦታ መንፈሳዊ ጥንካሬ አብሮ ይሞታል ይላል። ዝሙት እንዴት መንፈሳዊ ጥንካሬን ይገድላል ወደሚለው ስንመጣ፣ ምክንያቱም ዝሙት የነፍስ ትስስር ስለሚፈጥር ነው። እያንዳንዱ የዝሙት ግንኙነቶች መንፈስን ከሌላው ሰው መንፈስ ሁኔታ ጋር ያቆራኘዋል። ቅድምም ያለው ስፒሪቹዋል ትራንዛክሽን አለ። ይህ ማለት መልካም መንፈስ ያለው ሰው ወይ ኃጢአት ውስጥ ገብቶ የማያውቅ ሰው መናፍስት መንፈስ ካለው ሰው ጋር አብሮ አንድ ላይ ሲሆን በቀላሉ መናፍስት የሚገባበትን በር ከፍቶ እያስገባ ነው ማለት ነው። ማለት በቀላሉ መናፍስት በዛ በር ሊገባ ይችላል ማለት ነው።
ሰውየው ላይ ማለት ነው። አሁን በቀላሉ ይህንን ለመረዳት ንጹህ ውሃ አንድ ብርጭቆ ላይ አለ ብላችሁ አስቡ። ቆሸሸ ውሃ ሌላ ብርጭቆ ላይ አለ ብላችሁ አስቡ። ሁለቱን አንድ ላይ ብታደባልቁ ይህ የቆሸሸው ውሃ ንጹህ ውሃን ይበክላል። ስለዚህ እያንዳንዱ የዝሙት ግንኙነት መንፈስህን ይበክላል ማለት ነው። አሁን ዝሙት ሰው ሲያደርግ ምን ሊተላለፍ ይችላል? አንደኛው የስነ ልቦና ስብራት ሊተላለፍ ይችላል። አጋንንት ይተላለፋል፣ ቅድምም ብያለሁ፣ ወይ መናፍስት ይተላለፋል፣ ሱስም ይተላለፋል። እሱ ብቻ ሳይሆን እርግማንም ሁላ በዝሙት ሊተላለፍ ይችላል። ብዙ ሰዎች በዚህ ሰዓት በሐዘን፣ በጭንቀት፣ በመደናገር ውስጥ የሚገኙት እነዚያን መናፍስት ያሉበትን ሰው አብሮ ስለተኙ ነው፣ ሌላ ነገር አይደለም። አንድ ታሪክ ላጫውታችሁ። እግዚአብሔርን የሚያገለግል አንድ ወጣት በደንብ ከማያውቃት ሴት ጋር አብሮ በዝሙት ይወድቃል። ከዚያ ግንኙነት በኋላ መጸለይ አልቻለም። ለእግዚአብሔር ቃል ያለው ጉጉት ጠፋ። እንዲሁም በመንፈሳዊ መክበር ውስጥ ወደቀ። ቆይቶም እንደተረዳው ነገሩ ሲጣራ ለካ ሴትዮዋ ጠንቋይ ነበረች። ስለዚህ ሰውየውን በብዙ መንፈስ እንዲያዝ ወይ መናፍስት እንዲያዝ አደረገች። የግብረ ስጋ ግንኙነት ስጋዊ ብቻ አይደለም፣ ቃል ኪዳንም ጭምር ነው። አንተ ከሌላ ሰው ጋር ዝሙት ስታደርግ አንደኛ ከእግዚአብሔር ጋር ያለውን ቃል ኪዳንን ታፈርሳለህ። ከእግዚአብሔር ፍቃድ ውጪ ስለምትሄድ ለአጋንንት በር ከብተህ ኑ ግቡ፣ እኔ ጋር ሁኑ እንደማለት ነው ዝሙት ማድረግ ማለት። ሁለተኛው የወሲብ ኃጢአት ልምምድ ምንዝርና ይባላል። ምንዝርና ከትዳር በላይ ብዙ ነገሮችን ያፈርሳል። እጣ ፈንታን ያጠፋል። አብዛኛው ጊዜ ምንዝርናን ሰው ከትዳር ጋር ብቻ ነው የሚያገናኘው። ማቴዎስ ወንጌል 5:28 ላይ ወደ ሴት ያየ ሁሉ ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ትርጉሙም ምንዝርና የሚጀምረው አልጋ ላይ ከመድረሱ ከረጅም ጊዜ በፊት ነው ማለት ነው። ምንዝርና የሚጀምረው በእነዚህ ነው። ገና ምስጢራዊ መልእክቶችን ከትዳር አጋር ውጪ መላላክ ስትጀምር ምንዝርናን ትጀምራለህ ማለት ነው። ከትዳር ጓደኛ ካልሆነ ሰው ጋር በሚደረግ የጥበቀ ስሜታዊ ግንኙነት፣ ይህም ምንዝርና ልምምድ ነው። በወሲባዊ ምስሎች ቪዲዮ ማየት ስትጀምር፣ ይህም የምንዝርና አንዱ ልምምድ ነው። ዲዳኬ ወይም የጥንቷ የቤተ ክርስቲያን መመሪያ ተብሎ የሚታመነው እና የ12ቱ ሐዋርያት ትምህርት እንደሆነ የሚታወቀው ይህ ትምህርት ስለ ምንዝርና እንዲህ ሲል ያስጠነቅቃል። ነፍስህን በሐሳብ ወይም በስጋ በሚደረግ ምንዝርና አታርክስ። ምንዝር የሰይጣን ተመራጭ መሳሪያ ነው። ምክንያቱም ቤተሰብን ይበትናል ወይ ያፈርሳል፣ ልጆችን ይጎዳል፣ በትዳር ውስጥ በእምነት ወይም መተማመንን ያጠፋል። በዚህ ሰዓት ብዙ ትዳሮች እየፈረሱም ያሉበትም ምክንያት ይህ ምንዝርና ነው። ትውልድ ተሻጋሪ የሆኑ መጥፎ መዘዞችን ያመጣል። ስለዚህ ሰው ምንዝርናን በደንብ መጠንቀቅ አለበት። በምንዝርና ውስጥ የሚኖር ወንድ ወይም ሴት በመንፈሳዊ ስልጣን መመላለስ አትችልም ወይ አይችልም። ምክንያቱም ከአጋንንት ጋር አብረ የተኛ አጋንንትን በጋል ልታስወጣ በፍጹም አትችልም። ሶስተኛው የወሲብ የኃጢአት ልምምድ ፖርኖግራፊ ይባላል። ይህ በእንግሊዝኛ ሳይለንት ኪለር ኦፍ ጄኔሬሽን ተብሎ ብዙ ጊዜ ይነሳል። ፖርኖግራፊ ወይ የወሲብ ቪዲዮችን መመልከት የሚባለው ይህ ኃጢአት በምድር ላይ በከፍተኛ ደረጃ ጥቅም ላይ የሚውል መንፈሳዊ መርዝ ነው። ልክ እንደ ሄሮይን አእምሮን ያጠፋል። ሰዎች የሚታይበትን መንገድ ይሄ ፖርኖግራፊ ማየት ያበላሻል። ሰውን እንደ ዕቃ ማየት ትጀምራለህ ማለት ነው። ፖርኖግራፊ ሰውን እንደ ሰው ሳይሆን እንደ ወሲባዊ መገልገያ ብቻ እንድታይ ስለሚያደርግ እውነተኛ የልብ ግንኙነትን
የልብ ቁርኝነትን ያጠፋል። ሌላው ደግሞ ይህ ፖርኖግራፊ አይምሮውን በባርነት ይገዛል። ማቴዎስ 6:22 ላይ ኢየሱስ እንዲህ ብሏል፣ የሰውነት መብራት ዓይን ናት ይላል። የሚታየው ማንኛውም ነገር ወደ መንፈስ ይገባል። ስለዚህ የቀድሞዋ ቤተክርስቲያን አባት እስክንድሪያስ ይህም የታዋቂ የቴዎሎጂ ምሁር ነው። ምን ብሎ ነው የጻፈው? የምትመለከተውም ትሆናለህ ብሎ ነው የጻፈው። አንድ ሰው ይህንን የወሲብ ቪዲዮ ማየት ሲጀምር ምን ይሆናል? ወደ መንፈሱ ዘልቆ ይገባል ማለት ነው። በአይን በኩል ሆኖ ወደ መንፈሱ ዘልቆ ይገባል ማለት ነው። ለዛ ነው ይህ ሰውዬም የምትመለከተውም ትሆናለህ ብሎ የጻፈው። በዛ ላይ ኢየሱስ ክርስቶስም የሰውነት መብራት ዓይን ናት፣ የምታየው ማንኛውም ነገር ወደ መንፈስ ይገባል ያለው። ሳይንስ ስለ ፖርኖግራፊ ምን ይላል? ፖርኖግራፊ አይምሮን አዲስ መጥፎ ቅርጽ እንዲይዝ ያደርገዋል። እውነተኛ የመሳሳብ ስሜትን ይገድላል፣ ለጭንቀት ያዳርጋል። ለወጣቶች ወንዶች በተለይ የወሲብ ብቃትን ማጣትን ያስከትላል። ከሰው ጋር የመቀራረብን የመቆራኘትን ችሎታን ያጠፋል ብሎ ነው እንግዲህ ሳይንስ የሚያስቀምጠው። በመንፈሳዊ ዓለም ደግሞ ይህ ፖርኖግራፊ ምንን ያስከትላል የሚለውን ስንመለከት ለፍትወት አጋንንት ያስከትላል፣ ለግለ ወሲብ ሱስ ያዳርጋል፣ ለወሲባዊ ቅዠቶች ያዳርጋል፣ ለመንፈሳዊ መደንዘዞች ያዳርጋል፣ የጸሎት ሕይወትን ለማጣት ያዳርጋል። በዚህ ርዕስ አንድ እውነተኛ ታሪክ ላጫውታችሁ። አንድ ክርስቲያን ሴት ለዓመታት በፖርኖግራፊ ሱስ ውስጥ ከቆየች በኋላ በአምልኮ ጊዜ የእግዚአብሔርን መገኘት ማግኘት እንዳልቻለች ተናግራለች። ድነት አግኝታ ነበር፣ ነገር ግን መንፈሳዊ ሽባ ሆና ነበር። ምክንያቱም ፖርኖግራፊ ከእግዚአብሔር መገኘት ጋር ያላትን ግንኙነትን አቋርጧል። ሰው ደጋግሞ ያንን ነገር ሲመለከት ከእግዚአብሔር ጋር ያለውን ወይ መንፈሳዊ ነገርን እየተወ ስለሚሄድ መንፈሳዊ ነገሩ ወይ መንፈሳዊ ጥንካሬው ሽባ እየሆነ ይሄዳል ማለት ነው። አራተኛው ማስተርቤሽን ወይ ሴክሹዋል ፋንታሲስ ይባላል። ወደ አማርኛ ስትተረጎም ደግሞ ግለ ወሲብ የሚባለው ይህ አብዛኛው ክርስቲያኖች እንዲህ ይላሉ፣ ከማንም ጋር አልተኛውም፣ አላመነዘርኩም፣ ጉዳት የለውም ብሎ ነው የሚያስቡት። ነገር ግን ኢየሱስ እንደሚለው የፍትወት ምኞት በሀሳብ ወይም በቅዠት በልብ ውስጥ ያንን ነገር ማሰብ ያንን ነገር ወይ ያንን ኃጢአት እንደፈጸምክ ይቆጠራል። ግለ ወሲብ ስትፈጽም እነዚህ ሁለት ነገሮች በተለይ እያደረግ ነው ማለት ነው። በደንብ እንድታውቅ የምፈልገው ነገር ግለ ወሲብ ስትፈጽም ራስን እያመለክ ነው ማለት ነው። ሁለተኛ ደግሞ የፍትወት አጋንንትን እየቀለብክ ነው ማለት ነው። ራስን እያመለክ ነው የምለውን ነገር በደንብ ሳስረዳላችሁ ሰልፍ ወርሺፕ ወይ ራስን ማምለክ በመንፈሳዊ ዓለም ውስጥ ትልቅ ትርጉም ያለው ሲሆን በተለይም ከዝሙትና ከግለ ወሲብ ወይም ከማስተርቤሽን ጋር ተያይዞ ስነሳ የሚከተሉትን ዋና ነጥቦችን ያመለክታል። አንደኛው እግዚአብሔርን ከቦታው ማንሳት ማለት ሲሆን አምልኮ ማለት ለአንድ አካል ከፍተኛው ክብር እና ፍቅር ታዛዥነትን መስጠት ነው። እግዚአብሔር የሕይወታችን ማዕከል መሆን ሲገባው እኛ ግን የራሳችን ስሜት ፍላጎት ከእግዚአብሔር ትእዛዝ በላይ ስናስቀድም ሳናውቅ ራሳችንን እያመለከን ነው ማለት ነው። ማስተርቤሽን እያደረክ ነው ማለት ራስን እያመለክ ነው ማለት ነው በሌላ ቃል። ሁለተኛው ነጥብ ደግሞ የራስን ደስታ ጣዖት ማድረግ ነው። በዝሙት ወይም በግለ ወሲብ ጊዜ አንድ ሰው ትኩረት በሙሉ እኔ ምን ይሰማኛል፣ እኔ እንዴት ደስ ይለኛል የምለው ላይ ብቻ ይሆናል። እኔነቱ የህይወት መመሪያ ሲሆን ደስታችን ደግሞ ጣዖት እየሆነ ነው ማለት ነው። ራስን እያመለክ ወይ ራስን እንደ ጣዖት እያየ ነው ማለት ነው። ሶስተኛው ነጥብ ደግሞ አካል ያለ ባለቤቱ ፈቃድ መጠቀም። መጽሐፍ ቅዱስ ስጋችሁ የመንፈስ ቅዱስ ቤተ መቅደስ ነው ይላል አንደኛ ቆሮንቶስ 6:19 ላይ። አካላችን የእግዚአብሔር ንብረት ነው። ራስን ማምለክ ግን አካሌ የራሴ ነው፣ የፈለኩትን አደርግበታለሁ የሚል
መንፈሳዊ ትዕቢት ነው። ይህ የፈጣሪን ባለቤትነትን መካድ ነው። ከሰጪው ይልቅ ስጦታውን መውደድ ነው። እግዚአብሔር ወሲባዊ ስሜትን የሰጠው በጋብቻ ውስጥ ለተቀደሰ ዓላማ፣ ለፍቅር፣ ለዘር መተካካት ነው። ራስን የሚያመልክ ሰው ግን ሰጪውን እግዚአብሔርን ትቶ ለተሰጠው ነገር ወይ ለስሜቱ ብቻ ስጦታውን ይጠቀማል ማለት ነው። ይህ ልክ አንድን ስጦታ የሰጠንን ሰው ፊት ተፍተን ስጦታውን ብቻ እንደ መውደድ ይቆጠራል። በአጭሩ ራስን ማምለክ ማለት ለፈጣሪ መሰጠት ያለበትን ቦታ፣ ክብርን፣ ጊዜ ለራሳችን ለስሜታችን እርካታ ብቻ አሳልፎ መስጠት ማለት ነው። ሁለተኛው ይህ ማስተርቤሽን የሚያስከትለው ሁለተኛው የፍትወት አጋንንት እየቀለብክ ነው ማለት ነው። ይህንን ስታደርግ ታዲያ እንዴት የፍትወት አጋንንትን እቀልባለሁ ወደሚለው ሐሳብ ያንን ዲፕሊ ሲገባ አጋንንት መንፈሳዊ ፍጥረታት በመሆናቸው እንደ ሰው ቁሳዊ ምግብ አይበሉም። ለነሱ ምግባቸው ወይ ጥንካሬያቸውን የሚያገኙበት መንገድ አንድ ሰው የሚፈጽመው ኃጢአት ነው። በዝሙት ሐሳብ ስትመላለስ ወይ ፖርኖግራፊ ስታይ ወይ ግለ ወሲብ ስትፈጽም ለነዚያ የርኩስ መናፍስት በአንተ ህይወት ውስጥ እንዲቆዩ እንዲሰለጥኑ ግብዣ ያደረግላቸው ነው። ይህ ደግሞ መቀለብ ይባላል። ሁለተኛ ነጥብ ደግሞ ህጋዊ መብት መስጠት ማለት ነው። ህጋዊ መብት መስጠት ሰይጣንና አጋንንትን በሰው ህይወት ላይ ዝም ብሎ አይሰለጥኑም። ሰይጣን ወይም አጋንንት በሰው ህይወት ላይ ዝም ብሎ አይሰለጥኑም። አንተ በራስህ ብቃት ለፍትወት ቦታ ስትሰጥ አጋንንት ይህ ሰው የእኛን መንገድ መርጧል፣ ስለዚህ በእሱ ላይ የመቆየት መብት አለን ብሎ ይከራከራሉ። በኃጢአት በቆየ ቁጥር ለሰይጣን የምትሰጠው ቦታ እየሰፋ ይሄዳል። ይህ አጋንንቱን ማወፐር ወይም ማብቃት እንደማለት ነው። ሶስተኛው ነጥብ ደግሞ በአእምሮ ውስጥ ምሽግ መገንባት ነው። ሰይጣን አንተ ይህንን ወይም ማስተርቤሽን ስታደርግ በአንተ አእምሮ ውስጥ ምሽግን ይገነባሉ። አጋንንትን በቀለብካቸው ቁጥር በአእምሮ ውስጥ ምሽግን እየሰሩ ይሄዳሉ ማለት ነው። መጀመሪያ ላይ በአጋጣሚ የሚመጣው የዝሙት ሐሳብ መቃወም ቀላል ነው፣ ወይ በአጋጣሚ ያደረገውን ማስተርቤሽን መቃወም ቀላል ነው። ነገር ግን ደጋግመህ ለዛ ሐሳብ እጅ ስትሰጥ ስትቀልባቸው ሐሳቡ ወደ ሱስና ወደ ባርነት ይቀየራል። በዚህ ጊዜ አጋንንት በአንተ ላይ ያላቸውን ቁጥጥር እየጠነከረ ይሄዳል ማለት ነው። ሌላኛው ደግሞ መንፈሳዊ ጥንካሬን ማስተርቤሽን በደንብ ያዳክማል። አጋንንቱ በአንተ ቀለብ እየበረቱ ሲሄዱ የነሱ ተቃራኒ የሆነው መንፈሳዊ ማንነት እየዛለ ይሄዳል ማለት ነው። የጸሎት ህይወት እየሞተ ይሄዳል ማለት ነው። ከመንፈሳዊ ነገር ጋር ያለውን ቁርኝነት ሁሉ እየጠፋ ይሄዳል ማለት ነው። ይህ ነው አሁን አጋንንትን መቀለብ ማለት። እንግዲህ አጋንንትን መቀለብ ማለት ምን እንደሆነ በደንብ ገብታችኋል ብዬ አስባለሁ። አብዛኛው ጊዜ ይህ የማስተርቤሽን ልምምድ በሌሊት ወይም በብቸኝነትና በመሰልቸት ጊዜ ያጠቃል። ከፈጸምክም በኋላ የጥፋተኝነት ስሜት እንዲሰማ ያደርጋል። በራስ የመተማመንን ስሜት ይሰርቃል። የጸሎት ህይወትን ደግሞ ይገድላል። ሰዎች እንደ ሌሎች ኃጢአቶች ያን መጥፎ አይደለም ኃጢአት አይደለም ብሎ ስለሚያስቡ በሚሊዮን የሚቆጠሩ ሰዎች በዝምታ ወደ ገሃነም እየሰደደ ያለ የኃጢአት ልምምድ ወይ የወሲብ ኃጢአት ልምምድ ይህ ነው። እሱም ማስተርቤሽን ነው። አምስተኛው የወሲብ ኃጢአት አይነት የተመሳሳይ ጾታ ግንኙነት ነው። የግብረ ስጋ ግንኙነት ቅዱስ የሚሆነው በአንድ ወንድና በአንድ ሴት መካከል የሚደረግ ጋብቻ ውስጥ ብቻ ነው። ከዚህ ገደብ ውጪ የሆነው ማንኛውም ባህልና ዓለም ምንም ያክል ያንን ነገር ቢቀበለውም እንኳን በእግዚአብሔር ስርዓት ላይ ማመጽ ነው። ሮሜ 1 ከቁጥር 26 እስከ 27 ባለው ቦታ ላይ ስለ ተፈጥሯዊ ያልሆኑ ግንኙነቶችን
በግልጽ ይናገራል። ዘፍጥረት 2 ከቁጥር 24 ላይ ጋብቻውን ደግሞ በደንብ አድርጎ ይተረጉማል። ፖሊካርፕ የሚባል አንድ ታዋቂ የቴዎሎጂ ምሁር ስለ ተመሳሳይ ጾታ ሲያስተምር እንዲህ ብሏል። መለኮታዊ ስርዓት በተናቀበት ቦታ ጥፋት ይገባል ይላል። እግዚአብሔር ሰዎችን አይኮንንም፣ ኃጢአት ግን ይኮንናል። ምክንያቱም ኃጢአት የእርሱን ፍጥረትን ያጠፋል ወይ ዲስሚስ ያደርጋል። ነገሩ ምንም ይሁን ምን የተመሳሳይ ጾታ ወሲባዊ ድርጊቶች፣ ለጊዜያዊ እርካታ የሚደረጉ ግንኙነቶች፣ የሶስትዮሽ ወሲባዊ ቅዠቶች፣ የፖርኖግራፊ አይነቶች፣ የተዛቡ የወሲብ ባህሪያቶች፣ የዝሙት አዳሪነት፣ እነዚህና ይህን የመሳሰሉ ሁሉም በምድር ላይ ያሉ ወጥመዶች ወይ ሰንሰለቶች ናቸው። ለሰው የተዘጋጁ ከአጋንንት የተዘረጉ ሰንሰለቶች ናቸው። ክርስቶስ የመጣው ደግሞ እነዚህን ሰንሰለቶችን ለመስበር ነው። አሁን እነዚህን ኃጢአቶች ከተረዳ በኋላ እውነቱ ይህ ነው። የፍትወት ምኞትን በራሲ ፍቃድ ብቻ ልታሸንፈው በፍጹም አትችልም። ልታሸንፈው የምትችለው ለጌታ በመገዛት ብቻ ነው፣ ወይ ለኢየሱስ ክርስቶስ እጅ በመስጠት ብቻ ነው። እግዚአብሔር ፍጹም እንድትሆን እየጠየቀ አይደለም፣ ቅንና ታማኝ እንድትሆን ግን ይጠይቃል። ስለዚህ እናም ዝግጁ ከሆንክ ደግሞ መንፈስ ቅዱስ ማንኛውም ሱስ፣ የነፍስ ትስስር፣ የዝሙት ኃጢአት እና የአጋንንት ቁጥጥርን አሁኑኑ መስበር ይችላል። ረጋ ብለህ መጀመሪያ ተንፍስ፣ ተዘጋጅ። ከዛ በኋላ ከኔ ጋር አብረን እንጸልያለን። እኔ የምለውን ከኔ በኋላ ተከትለ በል። የሰማይ አባት ሆይ ደካማነትን፣ ፈተናዎችንና ነፍስን ለማጥፋት የሞከሩትን የዝሙት ኃጢአቶችን ሁሉ አምኜ በትህትና ወደፊት መጥቻለሁ። ጌታ ሆይ የታየም ይሁን ያልታየም፣ በስውር ይሁን በግልጽ፣ በሐሳብ፣ በቃል፣ በቅዠትም ወይም በተግባር የተደረገውን የፍትወት ኃጢአት ሁሉ እናዘዛለሁ። እጠበኝ፣ አንጻኝ፣ አዲስ አድርገኝ። ጌታ ኢየሱስ ሆይ ከፍትወት ይልቅ አንተን እመርጣለሁ። ከጊዜያዊ ደስታ ይልቅ ንጽህናን እመርጣለሁ። ከምድራዊ እርካታ ይልቅ መንግሥተ ሰማያትን እመርጣለሁ። ዛሬም እንዲህ ብዬ በራሴ ላይ አውጃለሁ፣ እኔ ነፃ ነኝ። ኃጢአቴ ተሰርዮልኛል፣ ታድሻለሁ። እኔ የእግዚአብሔር ልጅ ነኝ። በኢየሱስ ክርስቶስ ኃያል ስም አሜን። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሳብስክራይብ አድርጉ። ከቻላችሁ ደግሞ ሼር አድርጋችሁ ለጓደኞቻችሁ ላኩላቸው። ላይክ እና ኮመንት ብትጽፉ አዳዲስ ነገሮችን ይዘን እንመጣለን። አመሰግናለሁ።